እሱና ሴት ባለበት ቦታ በሙሉ ሴቶቹ ምክክል ነው። ከሱ ትምህርት ውስጥ ጀማች ጋር ለምንድን የመጣው አንቺ የምትጀልጀኝ ያለሽ ራስሽ ጉዳይ ይቀር አንድ ነገር ልልሽ ነበር። ምንድን ነው? ካየሁሽ ቀን ጀምሮ በጣም ነበር የወደድኩሽ። የምሬን ነው? የምሬን ነው። እኔም ፈርቼ ነው እንጂ እኮ እንደሱ አይነት ስሜት ተሰምቶኛል። እኔም ኩራትን አንቺን ፍርሃትሽን ዞር አድርገን አንድ ላይ ብንሆንስ? ደስ ይለኛል። ታውቂያለሽ በጣም እንደምታምሪ። የምሬን እኮ ነው። በእኔ አይን ራስሽን ብታይ ኖሮ ዓለም ላይ ከአንቺ ቆንጆ ከአንቺ በላይ ቆንጆ ያለ ሴት አይመስልሽም ነበር። ይህን ነገር ካንተ ስለሰማሁ በጣም ደስ ብሎኛል። ፈርቼሽ መሰለኝ ተንጠባጠብኩ። ችግር የለውም። እወድሻለሁ። እኔም እወድሃለሁ። እኔ ማን ነኝ? ሂቭ ቤትሽ አዲስ ነው? አለሁልህ። እንዴት ነህ? አለን። እንኳን ለአዲስ ዓመት የትምህርት ዘመን በሰላም አደረሰ። እንኳን አብሮ አደረሰን። ሄቨን፣ ጄሪ እናንተም እንኳን አደረሳችሁ። እናመሰግናለን። ምን ነው ጄሪ አታወሪኝም እንዴ? ሄቨን እናመሰግናለን ብለሻለች። አይበቃም? ኦ ገባኝ። እዩሴ እዛች ጋር ሄደን እንቀመጣለን። እና ተነስ። እሺ ያኔ እንቁጣጣሽ እንዴት ነሽ? አለሁልህ። እንደው እንዳይቀኑ ትንሽ ቀነስ ብታረጊ ምን አለበት? ምን
ምኑን ነው የምቀንሰው? እንዲህ ፍክት ማለቱና አደያዎቹ ራሱ በቀን አደረቁ እኮ። እኔ እኮ ጅማሬው ካላማረ ፍጻሜው ማያምር ብዬ ነው አዲሱን ዓመት በደስታ ለመቀበል የወሰንኩት። እንደውም ከዚህ በኋላ መስተካከል አለበት። ምኑን? በአዲስ ዓመት አደይ ፈነዳይ ሳይሆን ብርክቲ ፈካሽ ነው መባል ያለበት። አንተ ካልክ ይበቃኛል። አፌ ቁርጥ ይበልልሽ የኔ ቆንጆ። በዓል እንዴት አለፈ ታዲያ? ምንም አይልም። ያው አንቺ ብትኖሪ ደግሞ ያበደ ነበር። በሀሳብ ካንቺ ጋር ነኝ በውን ያጣውሽ እያልክ አታሳልፈውም ነበር? እሱማ ምን አማራጭ አለኝ? ደግሞ ስደውል አታነሽም። በዓል ፋሚሊ ጋር ነው ያሳለፍኩት፣ ለዛ ነው። ፋሚሊ ታይም ምናምን ብለሽ ነው? ግድ ነው። አንተ ግቢያችሁ ላይ እንደዚህ ሞቅ ያለ ነው? አዎ፣ ክረምት እኮ ሁሉም ስለማይማር እኮ ነው ጭር ያለብሽ። በዚህ አይነት አዳዲስ ጓደኞችም ይኖሩኛል። እኔ እያለሁ ደግሞ ምን ይሰራልሻል? ጓደኛዬ መሆን ነው እንዲሁ ፈልገው። እኔማ ጓደኛሽም ፍቅረኛሽም መሆን ነው ፈልገው። እሱም ቢሆን እድል ይፈልጋል። እና እድለኛ መሆኔን አታምኚም? እስከ ዛሬ አላየሁማ። ከዚህ በላይ አንቺን የመሰለች ቆንጆ አጠገብ ያለችልኝ እኮ። መጀመሪያ አንተን ያገኘሁት ሁሉም መጥተዋል። ግን አስተውለሽዋል? ሁሌ መጀመሪያ የምታገኘው እኮ እኔን ነው። እናማ ይሄ ነገር አጋጣሚ ነው እንዴ ይመስልሽ? እንጃ። እስኪ አንተ ንገረኝ። እንደውም አንዳንዴ ሳስበው ፍቅር በራሱ የሆነ ምልክት እየሰጠችኝ ይመስለኛል። ምን አይነት ምልክት? በዚች ምድር ላይ ብዙ የሚያፈቅሩሽ ወንዶች ቢኖሩም ለህይወትሽ ግን ምርጫ ማድረግ ያለብሽ የመጀመሪያም የመጨረሻም ሰው ካሌብ ነው እያለሽ ይመስለኛል። የሚያሳዝነው እኔ ምልክት ምናምን በሚባል ነገር አላምንም። አረ ይልቁንስ ሌሎቹ ሄዱ። እኔ እንጃ። እኔ ጆኒን ብቻ ነው ያገኘሁት። ደግሞ በዛ ላይ አንቺን እየፈለግኩ ስለሆነ ሌሎቹ ላይ ትኩረት አላደረኩም። ናፍቄ ነበር ማለት ነው። እሺ መጠርጠሩስ? ለማንኛውም እኔ ዞር ብዬ ሰላም ልበላቸው። እሺ ቻው። እሺ